ሰላም ጤና ይስጥልን ውድ የዜና ላፍታ ተከታታዮቻችን ከሁሉ አስቀድመን አክብሮታዊ ሰላምታችን ይድረሳችሁ ብለናል። ለሰዓቱ የመራረጥናቸውን ዜናዎች ይዘን ተገኝተናል። አንኳር ጉዳዮችን በማስተዋወቅ እንጀምራለን። የኤርትራ መንግስት የኢትዮጵያ ፖለቲከኞችን ወቀሰ። በዝርዝር መረጃችን የኤርትራ መንግስት ቃል አቀባይ የማነ ገብረ መስቀል በማህበራዊ ትስስር ገጻቸው ላይ ያሰፈሩትን መልእክት እንዲሁም በተያያዘ ዜና ሻዕቢያ ከበርካታ ዓመታት በኋላ አባላቱን አጓጉዞ የአሰብ መግቢያ ድንበር አካባቢ ቡሬ ግንባር የሚገኝ ምሽግን እንዳስጎበኘ መረጃው ደርሶናል። እንመለስበታለን። በጽንፈኛውና በሽብር ቡድን በሚታወቀው ሸኔ ላይ እርምጃ መውሰዱንና በርካታ መሳሪያዎች መማረካቸው ተነገረ። ዝርዝር መረጃውን ስለያዝነው አብራችሁን ቆዩ። ከውጭ ዜና የየመን ሁቲዎች እስራኤል ላይ የባሊስቲክ ሚሳኤል ጥቃት ፈጸሙ። በዚህ መረጃ ላይና የአሜሪካ ምክትል ፕሬዝዳንት በዩክሬን የሚካሄደው ጦርነት በቅርብ ጊዜ ውስጥ አይቆምም ሲሉ ተደምጠዋል። በእነዚህ ሁለት መረጃዎች ላይና እስራኤልን በተመለከተ የወጡ ሌሎች ዜናዎች ስለያዝንላችሁ እስከ ጥንክራችን ፍጻሜ አብራችሁን ቆዩ በማለት ቻናላችን ላይክ፣ ሼር እና ሰብስክራይብ በማድረግ እንድትከታተሉን አክብሮታዊ ግብዣችን ነው። አሁን በቀጥታ ወደ ዝርዝሩ እንውሰዳችሁ። የኤርትራ መንግስት የኢትዮጵያን ፖለቲከኞች ወቀሰ። የጎረቤት ሀገርን ግዛት የመቆጣጠር ፍላጎታቸው ቀይ መስመር ነው። የኤርትራ መንግስት ቃል አቀባይ የማነ ገብረ መስቀል አንዳንድ የኢትዮጵያ ፖለቲከኞችና የፖለቲካ ቡድኖች የሚያራምዱት የሉዓላዊ ጎረቤት ሀገርን ግዛት የመቆጣጠር ፍላጎት ሊታሰብ ወይም ሊታለፍ የማይችል ቀይ መስመር ነው በማለት በማህበራዊ ትስስር ገጻቸው ላይ ጽፈዋል። የኢትዮጵያ ፖለቲከኞችና የፖለቲካ ቡድኖች የጎረቤት ሀገርን ግዛት የመቆጣጠር አጀንዳቸውን የሚያንጸባርቁት ሲያሻቸው በወታደራዊ ኃይል በማስፈራራት ሌላ ጊዜ ደግሞ ታሪካዊ ወይም ህጋዊ የሚሏቸውን ምክንያቶች በመደርደር ነው በማለት የማነ ተችተዋል። ቃል አቀባዩ አያይዘውም ይህ አይነቱ የኢትዮጵያ ፖለቲከኛ ቡድኖች አካሄድ ከፍተኛ ፖለቲካዊ ስድብ ነው በማለት ወቅሰዋል። በተያያዘ ዜና ኤርትራ ተማሪዎቿን ወታደራዊ ምሽጎችን አስጎብኝታለች። በአሰብ ከተማ በወልደ ማርያም ሁለተኛ ደረጃ ትምህርት ቤት የሚማሩ ከ600 በላይ ተማሪዎች በባለፈው መጋቢት ወር መጨረሻ አካባቢ በኢትዮ ኤርትራ ድንበር አቅራቢያ የሚገኘውንና በኢትዮ ኤርትራ ጦርነት ወቅት ከፍተኛ ውጊያ የተካሄደበትን የቡሬ ጦር ግንባር ምሽግን ጎብኝተዋል። በኤርትራ ወንድሞች ሲዘገቡለት እንደሰማነው ከሆነ ሻዕቢያ ከበርካታ ዓመታት በኋላ ከአስመራ 2 ቀን 2 ሌሊት በመኪና አባላቱን አጓጉዞ የአሰብ መግቢያ ድንበር አካባቢ ቡሬ ግንባር የሚገኝ ምሽግን አስጎብኝቷል። ጉዳዩ ወዴት እያመራ ነው ለሚለው የቀጠናው ጉዳይ ፍንጭ ሰጪ ነው ተብሏል። በዚሁ በቡሬ ግንባር እንደ አውሮፓውያን አቆጣጠር ከሰኔ 3 እስከ ሰኔ 12 ቀን 2000 ዓመተ ምህረት ኢትዮጵያ አሰብን የወደብ ከተማ ለመቆጣጠር በተደረገ ከባድ ውጊያ ከኢትዮጵያ በኩል 4125 ወታደሮች እንደሞቱ፣ 7110 እንደቆሰሉ፣ 7 ታንኮች እንደወደሙ በወቅቱ ከኤርትራ በኩል ውጊያውን ይመሩ የነበሩ ኮሎኔል ሚካኤል ተክለሰንበት ያስረዳሉ። በጽንፈኛውና በሽብር ቡድኑ ሸኔ ላይ እርምጃ ተወሰደ። በደቡብ ጎንደር ዞን የተሰማራው ክፍለ ጦር በጽንፈኛ ቡድኑ ላይ እርምጃ በመውሰድ ጽንፈኛውንና አመራሩን ደምስሷል፣ መሳሪያም ማርኳል። በደቡብ ጎንደር ዞን ሊቦ ከምከም ወረዳ ውሻ ጥርስ ቀበሌና ጣራ ገዳም አካባቢ የጽንፈኛ ቡድኑ አባላት ላይ እርምጃ የተወሰደባቸው ሲሆን በዚህም የጽንፈኛ ቡድኑ ሻለቃ አዛዥ በየነ ምረቱን ጨምሮ የጠላት ከፍተኛ አመራሮች መገደላቸውን የክፍለ ጦሩ አዛዥ ኮሎኔል ሬድዋን ሬባቶ ተናግረዋል። የክፍለ ጦር አዛዥ እንደተናገሩት ሰራዊቱ ቀጠናውን ቀድሞ በማጥናትና ጠላትን ከበባ ውስጥ በማስገባት አብዛኛውን ኃይሉ የተደመሰሰ ሲሆን መሳሪያና ተተኳሽ በቁጥጥር ስር ማዋል ተችሏል። ዘጋቢ ልዑል መኮንን ነው። በተመሳሳይ የስድስተኛ እዝ ጋሻ ክፍለ ጦር በሰሜን ሸዋ ዞን በሂደቡ አቦቴ ወረዳ በቀርቀርና በሻሜ ቀበሌዎች በመሰማራት የዘረፋ ተግባር እያከናወነ በሚገኘው አሸባሪ ቡድን ላይ እየወሰደ የሚገኘው እርምጃ ተጠናክሮ መቀጠሉን የጋሻ ክፍለ ጦር አዛዥ ሌተናል ኮሎኔል ጌትነት ተድላ ገልጸዋል። ክፍለ ጦሩ የተሰጠውን ተልዕኮ በብቃት እየተወጣ እንደሚገኝ ጠቅሰው የማህበረሰቡን ሀብትና ንብረት የመዘረፍ ስራ ላይ ተሰማርቶ በሚገኘው አሸባሪ ቡድን ላይ በወሰደው ጠንካራ እርምጃ በርካታ ኃይል ሲደመሰስ ሸኔን በመማረክ ስናይፐር ክላሽና ተተኳሽን በቁጥጥር ስር መዋሉን የክፍለ ጦሩ አዛዥ ተናግረዋል። ዘጋቢው ውበቴ አማረ። በተያያዘ የማዕከላዊ እዝ ዋልታ ክፍለ ጦር የምዕራብ ሸዋ ዞን በድሬን ጪኒ ወረዳ ልዩ ስሙ ኩዬ አሪ በተባለ ቦታ የሽብር ቡድኑ አባላት ላይ እርምጃ መወሰዱን አስታውቋል። መቶ አለቃ ጫላ ጎንፋይ ክፍለ ሰራዊቱ በአሸባሪው ሸኔ ቡድን ላይ እርምጃዎችን በመውሰድ አካባቢውን ሰላም ማድረግና ቀደም ሲል የነበረውን ሰላም መመለስ ስለመቻሉ ገልጸዋል። በዚህም የሽብር ቡድኑን አባላት ጨምሮ መሳሪያዎችን በቁጥጥር ስር መዋል ተችሏል ብለዋል።
ወደ ውጭ ዜና ስናልፍ የየመን ሁቲዎች እስራኤል ላይ የባሊስቲክ ሚሳኤል ጥቃት ፈጸሙ። ጥቃት የተሰነዘረው በሰሜናዊ እስራኤል መሆኑን ይፋ ያደረጉ ሁቲዎች እስራኤል በጋዛ የምትፈጽመውን ጥቃት እስካላቆመች እርምጃችን ይቀጥላል ብለዋል። በሃይፋ ከተማ አቅራቢያ ጠዋት ላይ ጥቃቱ ደርሷል። ወታደራዊ የጦር ሰፈር ላይ ኢላማ ያደረጉ ሁቲዎች በቀይ ባህር አካባቢ የሚደርስባቸውን የአሜሪካና የእንግሊዝ ኃይሎች አጸፋ እንደሚቀለብሱ በተደጋጋሚ ይዝታሉ። የሁቲዎች ወታደራዊ ቃል አቀባይ ያህያ ሳሬ ባሊስቲክ ሚሳኤል ወደ ራማት ዴቪድ የአየር ኃይል ማዘዣ አቅጣጫ ሚሳኤሉ መወንጨፉን እወቁልን ብለዋል። የእስራኤል ጦር በሃይፋ አካባቢ አደጋ መጥቷል ድምጽ ሰጪ ደውሎች የተጠንቀቁ መልእክት አሰምተዋል የሚል መረጃም አጋርቷል። የአሜሪካ ምክትል ፕሬዝዳንት በዩክሬን የሚካሄደው ጦርነት በቅርብ ጊዜ ውስጥ አይቆምም አሉ። የአሜሪካው ምክትል ፕሬዝዳንት ማይክ ቫንስ ከፎክስ ኒውስ ጋር ባደረጉት ቃለ ምልልስ በዩክሬን እየተካሄደ ያለው ጦርነት በቅርብ ጊዜ ውስጥ አይቆምም ሲሉ ተናግረዋል። ቫንስ የአሜሪካ አስተዳደር የተደቀነበት ጥያቄ ለ3 ዓመታት ያህል የዘለቀ ጦርነት እንዲቆም ለማስቻል ሩሲያና ዩክሬን እንዴት ወደ መካከል ማምጣት ይቻላል የሚለው መሆኑን አብራርተዋል። ምክትል ፕሬዝዳንቱ አክለውም እነርሱ ሩሲያና ዩክሬን ወደ ስምምነት መጥተው የከባድ ጦርነት የማቆም ኃላፊነት አለባቸው ብለዋል። የቫንስ አስተያየት የተሰማው ኪየቭና ዋሽንግተን አሜሪካ የደህንነት ድጋፍ ለማድረግ በምላሹ የዩክሬን ብርቅዬ ማዕድናት ተርፍ ለመጋራት ስምምነት ከተፈራረሙ በኋላ ነው። ቫንስ ይህን አስተያየት የሰጡት ከፎክስ ኒውስ ጋር የትራምፕን አስተዳደር በሚመለከት ረዘም ያለ ቃለ ምልልስ ባደረጉበት ወቅት ሲሆን አስተዳደሩ የዩክሬን ጦርነት የያዘበትን መንገድ ተከላክለዋል። እውነት ነው ዩክሬናውያን በመወረራቸው ተናደዋል ያሉት ቫንስ ነገር ግን ለጥቂት ማይሎች ግዛት በሚል በዚህም በዛም በኩል በሺዎች የሚቆጠሩ ወታደሮችን እያጣን መቀጠል አለብን ሲሉ ጠይቀዋል። ትራምፕ በዚህ ሳምንት ዩክሬን ምናልባት ሩሲያ እንደ አውሮፓውያን አቆጣጠር በ2014 በወረራ የያዘቻትን ክሬሚያን የሰላም ስምምነት ላይ ለማድረስ በሚል አሳልፋ ለመስጠት ትፈልግ ይሆን ሲሉ ተናግረው ነበር። ከዚህ ቀደም ግን የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ ሩሲያ በኃይል የተቆጣጠረችውን ግዛት እንደማይሰጡ የሀገሪቱ ህገ መንግስት በማጣቀስ ተናግረዋል። በሁለቱ ሀገራት መካከል የሚካሄደው ጦርነት አሁንም እንደቀጠለ ነው። ሐሙስ ዕለት ማታ የሩሲያ ሰው አልባ አውሮፕላኖች የዩክሬንን ደቡብ ምስራቅ ከተማን ደብድበው 14 ሰዎች መጎዳታቸው ተገልጿል። ሞስኮ በበኩሏ ዩክሬን በገበያ ስፍራ በሰው አልባ አውሮፕላኖች ጥቃት ፈጽማለች ስትል ትከሳለች። እንደ ሩሲያ ባለስልጣናት ገለጻ ከሆነ ሩሲያ በምትቆጣጠረው ደቡብ ዩክሬን በተፈጸመ የድሮን ጥቃት 7 ሰዎች ሲገደሉ 20 ደግሞ ተጎድተዋል። ኪየቭ ውንጀላውን ያስተባበለች ሲሆን ጥቃቱ ወታደሮችን ኢላማ ያደረገ ነበር ብላለች። የእስራኤል ጅምላ ጥቃት። እስራኤል በጋዛ ሰርጥ ሰብአዊ እርዳታ እንዳይገባ መከልከሏ ክፋት የተሞላበት የጅምላ ጥቃት ነው ወይም ክሩሻል ኮሌክሽን ፓኒሽመንት ሲል የተባበሩት መንግስታት ድርጅት አወገዘ። በሺዎች የሚቆጠሩ ፍልስጤማውያን በጋዛ የሚገኘውን እርዳታ ቢሮ ሰብረው በመግባት ድጋፍ እንዲደረግላቸው ሲማጸኑ ታይተዋል ሲል ተመድ አቤቱታውን አቅርቧል። እስራኤል ባለፈው መጋቢት የተኩስ አቁም ስምምነት ከተጣሰ በኋላ ወደ ጋዛ የሚተላለፍ ምንም አይነት እርዳታ እንዳይኖር አድርጋለች ተብሏል። እስራኤል በበኩሏ የሚያደረኩት ሐማስ ቀሪ ታጋቾችን እንዲፈታ ጫና ለመፍጠር ነው ስትል ትሞግታለች። ዓለም አቀፍ ተቋማት ግን የእስራኤል ድርጊት በሰብአዊነት ላይ የሚፈጸም የጦር ወንጀልና ዓለም አቀፍ ሕግን የሚጻረር ነው በሚል ኮንነውታል። ምንም እንኳን ፍልስጤማውያን በሐማስ ላይ ተቃውሞ ቢያሰሙም የእስራኤል ተጠባባቂ ጦር በጋዛ ጦርነት ቢሰላችም ዛሬም ድረስ የእስራኤል ጥቃት ቀጥሏል ተብሏል። በእስራኤል የተከሰተው ሰደድ እሳት በመቆጣጠር መንገዶች ተከፈቱ። የእስራኤል የእሳት አደጋ ተከላካዮች ቡድን በኢየሩሳሌም አቅራቢያ የሚነደውን ሰደድ እሳት ለሁለተኛ ቀን ለማጥፋት ሲታገሉ የቆዩ ሲሆን የተዘጉ በርካታ ዋና ዋና መንገዶች መከፈታቸውን ፖሊስ አስታውቋል። እሳቱ ሮብ ዕለት የተቀሰቀሰ በዋናው ኢየሩሳሌም ከቴል አቪቭ በሚያገናኘው አውራ ጎዳና ላይ ሲሆን ፖሊሶች መንገዱን በመዝጋት በሺዎች የሚቆጠሩ ነዋሪዎችን በአቅራቢያው ካሉ አካባቢዎች እንዲወጡ አድርገዋል። የእስራኤል የእሳት አደጋ መከላከል አገልግሎት 163 የምድር ሰራተኞችና 12 አውሮፕላኖች እሳቱን ለመቆጣጠር እየሰሩ ነው ብሏል። የነፍስ አድን ኤጀንሲ ኃላፊ ማጌን ዴቪድ አዶም ረቡዕ ዕለት ብቻ 23 ሰዎች ሕክምና ድጋፍ እንዲያገኙ መደረጉን ገልጸዋል። የእስራኤል የህዝብ መገናኛ ብዙሃን ካን እንደዘገበው 17 የእሳት አደጋ ተከላካዮችም ቆስለዋል ብሏል። የኢየሩሳሌም ቴል አቪቭ መንገድን ጨምሮ ዋና ዋና መንገዶች እንዲከፈቱ በማድረግ ሰራተኞች ሌሊቱን ሙሉ ሰርተዋል ሲል ፖሊስ አስታውቋል። ሁሉም መንገዶች ለትራፊክ ክፍት ሆነዋል ሲል
የፖሊስ መግለጫ ይፋ አድርጓል። በከፍተኛ ሙቀትና በጠንካራ ንፋስ የተደገፈው እሳቱ በደን የተሸፈኑ አካባቢዎችን በፍጥነት በመዛመታቸው ከ5 ያላነሱ ማህበረሰቦች ከሚኖሩባቸው አካባቢዎች ለቀው እንዲወጡ መደረጉን ፖሊስ ገልጿል። የአውሮፓ ሀገራት ኢጣሊያና ቆጵሮስ የአደጋ ጊዜ ጥረቱን ለመደገፍ 8 የእሳት አደጋ መከላከል አውሮፕላኖችን ልከዋል ሲሉ የእስራኤሉ ዘ ታይምስ ዘግቧል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ እሳቱ ወደ ኢየሩሳሌም ሊዛመት እንደሚችል በማስጠንቀቅ ብሔራዊ ድንገተኛ አዋጅ አውጀው ነበር። የእስራኤል ጦር ሰራተኞች ኢየሩሳሌምና ሌሎች ማዕከላዊ ወረዳዎችን እየረዱ መሆናቸው ተመላክቷል። ውድ የዜና ላፍታ ቤተሰቦች የሰዓቱ መረጃዎቻችን ያዳመጣችሁትን ይመስል ነበር። ስለተከታተላችሁን እያመሰገንን ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን። ጤና ይስጥልን።